ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ በመስኮትና ልህበዩ ፖሊስ ኮንክ በመስኮትና አዳምጪ ወይኔ በመስኮትና እንዳይ ፖሊስ ኮንክ በዩ በመስኮት እንዴት ብዬ መስኮቱ ቁም ሳጥን አለው አውዶ አይቶ ቁም ሳጥን አለው እኮ መስኮቱ ቁም ሳጥን አለው ይሄ ዘግቶታል ጌታ እንዳትወጪ በቃ ምክንያቱም ሙስታሂል ቤት ውስጥ ፖሊስ አይገባም ተረጋጊ ወይ በሩ ሊሰብሩ መዶሻ ምናምን ወይኔ ማን ነው በቃ መጣውኝ ስሚማ ፖሊስ ነው ውስጥ ያለው አይደለም ስሚ እቺኛው እኔ ቤት ነኝ 27 ደቂቃ ይላል ይኸው እየመጣው ነው ዝም በይ ያቺኛው ፖሊስ አለ የለም ስፒከር ላይ አድርጊው ምኑ ይድግል ባብ ስፒከር ላይ አድርጊ እኔ እዚህ ልዝጋ ይሰማል ወደ ደጅ ድምጼ ምኑ በያንቺ ላኢላሃ መጣ ቅርብ ላይ ያላችሁ በቴለፍ እየመጣ ነው እየተሰበረ ነው ሾርጣቶ ነው ይድረስ በእናታችሁ እማቲ ሰፈርሽን ተናገሪ ቅርብ ያለ ሰው ቀድሞ እንዲደርስ ሰፈርሽን ተናገሪ አልታውን ሰፈር የት ነበረ አልታውን ወይ ሙኒት ማለት ነው ለእነ ይሳቅ ደውሉላችሁና እነ ይሳቅ ይደውሉ ለሴት እነ ይሳቅንም ደውሉ አልታውን ለሴትዮ ቁጥር መች ተገኘ ኖ አልታውን እነሱ ለፖሊስ ይደውሉ ዜጋችን እንደዚህ ብላለች አልታውን የቤት ቁጥር እንደዚህ ብሎ እየተሰበረ ነው ምን ሊባል ነው ታሪሽ ቁጥር ቶሎ ይደውልለት ይሳቅ ይደውልለት እየተሰበረ ነው በሬ ሰው እንዲመጣ አይዞህ ልወጣ ነው እየሰማ ተረጋ ለይሳቅ ደውሉለት እስኪ አንዳችሁ ያመጣው ነው እሺ ተለበሉ እግዚአብሔርን እንዳትመችላት እየመጣው ነው አንቺ ዝም በይ ተረጋጊ በሩ ላይ የሆነ ነገር አስደግፊ ሀይስ እየደወሉ ነው እነ ሳራ መሲ እየደወሉ ስሜ በሩን አስደግፊው በሆነ ነገር አስደግፊው እንደምንም ብለሽ አድርጊ በወንበር ምናምን ካገኘሽ ጩሂ በድምፅሽን አይተሻል አዎ ይሄው ልጆቹ ይሄ ሞኒት እየመጣች ነው ተረጋጊ ለአንቺ ለእሷ ናት ቀርቢ ይሄው መኪና ውስጥ እየገባ ብለሽ እንጂ ጩሂ በይ ሆላለሁ ጩሂ እራስሽ ነፍሴ ነው እኮ ሆላለሁ ከተሰማማ ጮሃለሁ ጌታ ልጮሃለሁ ቻርጅ አድርጊ ሞባይልሽን ቻርጅ አድርጊ ሞባይልሽን እምት ሰፈሩን እየደጋገምኩ ነገራቸው እዛ አካባቢ ከማሚ ቀርቦ ተፈቀደ ሰፈሩ አልታው ነው የሚጠይቀኝ ሰው እኔ ከቆጣው ነው ይዘጋል ቆይ አይ እዚህ ሆነክ እኔ ምንሽ ሰሚ ሰዎች ካሉ ሞባይልሽን ቻርጅ አድርጊው አልታው ነው አልታው ነው ቻርጅ አድርጊ ተረጋጊ በቃ ተረጋጊ ምንም አትሆኝም ትርሻይ ብላዴ እኮ ነው የሚለው ደግሞ ሸዋ ምልታና ብርዣ ብላዴ ሸዋ ምልታና ብርዣ ኦክታክ አካመራ ሰዋይታ ላይ ድራማ አካመራ ሀላ ደረብትኔ ቴሌፎን የከረብት እሻ ምልታና ምስኪና በደውት ብሽት ገንጂ እሻ ምልት ሲፍተው አና ሸዋ ምልት ይዋል ጮሪ
ወይኔ ተደገፊው አንቺ ተደገፊው በሩን ይኸው ተደግፋለሁ ማንም አይደርስልኝም ቢላ ነበር ውጭ ያሉ ለይተን እንድናውቀው ጩሂ ውጭ ያሉ ሽንት ቤት ግቢያ እዚህ ጋር ምንም አይነት የፖሊስ መኪና የለም ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት ሽንት ቤቱ መስኮት አለ በመስኮቱ ጩሂ በሽንት ቤቱ መስኮት ጩሂ ዝም በሉ የለም ዝግ እኮ ነው ታፍኗል ዝግ ነው መስኮት የለውም ማስተንፈሻ የለውም የለም ኑ ወደዚህ ኑ ትራፊክ ሰማሻል ማርታ በእናትሽ ውጡ ትራፊክ ሰማሻል ወይ ጀረስ አርጊ ጀረስ አርጊ ዲ1 ነው የምትይው ቢ1 ዲ1 የባሏ ቤት ነው ዲ1 ዲ ነው ሙሉ ዲ1 አገኛችሁ ዲ1 ቢ ኤ ነው እዚህ ጋር ያለው እኮ ዲ1 ጮሂ ወይኔ የለም ዲ ቢንዳዩን ሞኒት ቢንዳዩን ሴቶቹ ለምን አይወጡ ለመቼ አባታቸው ሊሆኑ ነው ዘመን ቢ1 ላይ ቢ1 ጀረስ አድርግ አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان تعال بيشترون واحده B1 ما اعرف التاون B1 دي يلم በአካባቢው ዲ ነው በቃ ተሳስታ ነው ልጅቷ ቢ ነው አንቺ አጠገብሽ ያሉት ወደ ውጭ ይውጡ ኧረ ልጆቹን ውጡ በያቸው B1 ራሱ ይታል ዲዋን ራሱ ይፈቀቡባት ያ በቃችሁ ይላላችሁ እኔ በጣም ደህና ነኝ በእውነት የተነፈስኩት እሷን ሳይ ነው በቃ እግዚአብሔርን አላውቅም ብቻ ቃላት የለኝም በጣም ከልቤ ነው ማመሰግነው ሙሉ ተስተካከለ ጻያው ተንጸባረቀ በቃ መኪና ውስጥ እናወራለን እግዚአብሔር ይመስገን ቃላት ጉቺን እንበተን ነው ወደ ቤታችን ነው ውዴ በቃ የአንድነታችን የመተባበር ከምንም በላይ ደግሞ ታፕታፕና ኮፒ ሊንክ ሼር ስታረጉ የነበራችሁ የእናንተ ነው። ይሄ የኛ ውጤት አይደለም። ከታች ቁጭ ብላችሁ እኛን ስትከተሉ የነበራችሁ የእናንተ ውጤት ነው። እናንተ ሼር ባታረጉ እናንተ እንትን ባትሉ ጅማ አንደርስ ነው። እናመሰግናለን ጋይስ። አያችሁ ይሄ ነው እንግዲህ የሰው ልጅ የሥራ ውጤት ይሄ ነው። በቃ ትክክለኛ ውጤቱ ይሄ ነው። ሚዩት ነሽ ሙኒት እያትሰሙም ስልክ ያወራሽ መሰለኝ መሪው ግን እንዳይዘጋባት መሪ እንዳታሳይ ማለት አሁን ይሰማል አሁን ትራንስሌሽን ተቀብያለሁኝ ራሴ ነኝ የከነሳኩት ፓስፖርት ተቀብያለሁ እየሄድን ያለነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው ከዛ እቤት ገብተን ሄደን እንተኛለን ነገ እንገናኛለን ማለት ልቤ ነው አመሰግነው ጌታን ዘመናችሁ ይባረክ በእውነት በእውነት ትለያላችሁ አመሰግናለሁ እሺ አሜን በአምላክ አሜን በደንብ ፎቶ አንሱን እንደዚህ በጣም ደስ ብሎኛል እውነት የኔ ምርቃት ደረሰ የኔ ምርቃት ነው እኔ መቼ ቀን መርቄ ወድቆ ያውቃል እኔ መቼ ቀን እሰይ ምርቃቴ ከፊትሽ ይቅደም አልኩሽ ሙኒት እየቀደመ መድኃኒዓለም ቀደመ ኪዳነ ምህረት ዛሬ በዕለተ ቀኗ እሰይ እንደው ጋይሶች እየበስማሜ ትላንትናውን ጭንቅ ያየ እንኳን እግዚአብሔር ልጅቷን ምረዳት ልኬት ሄዶ ነው መመቤት እንደዚህ ይሆናል ቁጭ ብሎ እኮ ነው ያለ ቁጭ ብሎ እኮ ነው ያለ ታኝቶ ወይ ስራ ሄዱ ይሆናል ሳሉ ንገሩን ለጋይስ ላይ ምኪ እናመሰግናለን ከኛ ጋር ለነበራችሁ ሁሉ የዱባይ ኮሚኒቲዎች በጣም እናመሰግናለን ፈጥናችሁ ደርሳችኋል የወገናችሁን ጩኸት ሰምታችሁ በቃ ኤምባሲ ማለት እንደዚህ ነው ቦታው ላይ ተገኝታችሁ የዱባይ ፖሊስ ሁላችሁንም እናመሰግናለን በቃ እንደዚህ ህይወት መትረፍ ምክንያት የሆናችሁ ሮጣችሁ የሄዳችሁ የፖሊሶች እንዲሁም ማሚ የዱባይ ኮሚኒቲ እና ማነው ሁላችሁንም እናመሰግናለን በቃ ተከባበርን ይሄንን እኛ በቃ
ማርያምን ማታ ገስት ላይ የነበረው ሁሉ ሲንቀጠቀጥ ነበር። ማውራት ሁሉ አቅቶን ነበር። ሁላችንም ጉቺ ማፏ ተሳስሮ ሁላችንም የምንለው ነገር ጠፍቶብን ነበር። ምክንያቱም ጉቺ እንዳትል ጉቺ ካለችበት ሩቅ ነው፣ ሳሪ ካለችበት ሩቅ ነው። ቅርብ ትንሽ ማሚ ብቻ ነበረች። ስለዚህ እግዚአብሔር ይመስገን በቃ ዋና መስረፏ ነው። ለእናት ለአባቶቿ እንኳን ተረፈች፣ ጉዳት ሳይደርስባት ተመስገን። በቃ ማርያም ነው። ሰዎች ማን ነበሩ እንደውም ሄደው የነበሩ እንዳይረሱ ስታምሩ የዲባን ኮሚኒቲ ጥጋቡ ነው ማን ነበር? ሁለት ልጆች ሄደው ነበረ ከዘመድና ቤተሰቦቹ ከአንድ ወንድና ባለቤቱ ጋር ነበር። ዘመድና ቤተሰቦቹ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቴንኪዩ እግዚአብሔር ይስጣችሁ። በጣም እናመሰግናለን። አሁን ደሞዟን ልትወስዱ የምትሄዱት ሰዎቹ ቤት ነው? አዎ። ለምን እዛ ቃል ሰጧችሁ ነበር? ደሞዟን አላመጣማ። ማሚ ሰውየው እንዴት ነው ማለት ሰውየው ለእሷ ጥሩ ነው? ኧረ በጣም ሊያቀጣጥል ሞክሮ ነበር፣ ግን አፋፉን ነው ያሉት። ምንድን ነው ያሉት? ስማ ሁለታችሁም ሙታም ናችሁ፣ ሁለታችሁም ወንጀለኞች ናችሁ። እሷ በሰርቃ ትትከሰሳለች፣ አንተ ያኔ ክስ ከፈታ ነው እንጂ የተረጋገጠ ወንጀል አለ። እናንተ ግን በድብደባ ምክንያቱም የሆስፒታሉ ወረቀት ድብደባ ነው። ለዚህ ይከፈታል። ትስማማላችሁ? ተስማሙ። እኛ የምንስማማው አልኩት። እሷን ወክዬ ስናገር የነበርኩት እኔ ነኝ። እኛ የምንስማማው ካንስሌሽን፣ ፓስፖርት፣ ደሞዝ፣ እቃዋ ከተሰጠን እንስማማለን። ተናዘን እናደርጋለን። የደረሰባትን እነሱ ካለ ያገኙት አለን። ኦኬ አለ። ሲጠየቅ ወዲያውኑ ነው ከኪሱ ላጥ አርጎ አውጥቶ ፓስፖርት ሰጠኝ። እዚህ ቁጭ ብዬ የኛው ልጅ ነው የከነሰላት። ተከነሰለ። ቀሪ ደሞዟ እቤት ነው። ሻንጣዋን አልኩት መቆም ስለማንፈልግ እንኳን እቤት ውስጥ ያሉት አበሾች ሰብስበው በር ላይ ያምጡልን። ደሞዟን በር ላይ አለቀ። ኦኬ ተፈራረሙ። ወጣ ሰውዬው። ምክንያቱም እሷ ብትከስ ራሱ የእሷ መብት በቃ አስጠብቀሻል ማሚ። እሷ ብትከስ ለዚች መንጓተት ነው እንጎተታለን እንጂ ምንም አናመጣም። መጨረሻ ጥሩ አደረግሽ። የሚፈልገው መሄዱ ሰርታ የምታድር እንጂ ከሀብታም ጋር ስትካሰስ አትሁን። እሷ ዋና በህይወት መውጣቷን በቃ ማሚ ወደ በሩ አትጠጊ፣ ሄደሽ እቃውን ብቻ ተቀበይ፣ ወደ ቤት ሂጂ። አረፍ ምን ይላል ላይፍ ላይ ሎኬሽናችን ስለተሰጠ እዛ ላይ የነበረው እንዲከነሰል ምን እንደ ላይፍ ላይ ሎኬሽን አልተሰጠም። የተሰጠው በዋትሳፕ ነው። አሳየሁት በራሴ በዋትሳፕ ነው ሎኬሽን፣ ሌላ ነገር የለም። ሰው ቢመጣስ በር ላይ ምን ፍለጋ አልኩት። ምን ፍለጋ ይመጣል? እኛ አበሾች ነን ባለጌው ይከነስ ይሰረዝልን ምናምን ስለ አንተ ምን ትክሳታለህ አልኩት። ይሄ ዝክራዋ ነው። እሷ የምትክሳት ነገር አለ። የሚከነስለው ምኑ ነው የሚከነሰለት? እንዋጠው ወደ ውስጥ እንዋጠው። ሳቡት ቢዲ ምናምን ያልነውን እኮ ነው። ሎኬሽን በእንትን ነው የመጣው። መጥተው ያሉት ምንድን ነው? የእንትኖቹ ከዳማዎቹ እየተረጎሙልን ነው። እናንተን እኛ ጋር መጥተው ሲከሷችሁ ነበር። እንደገና ለእናንተ ተረጎምኩ አልኩኝ። እኔ ደግሞ አውቀው አስፈራርተዋቸው ነው የሚሆነው ማሚ። በቃ ይወጡ እነሱም። አንዷ ሲጀመር ቪዛ አልተሰራላትም፣ አንዷ እንደዚህ አራሳችሁ ማለት እንጂ ምንም ቢሆን ልጆቹ ከእሷ ጋር ማንም ቢሆን ደግሞ ጉቺ በሰዓቱ በእነሱ ቤት ቢሆን እኔም ቢሆን ያላሉትን አዎ ብሏል ነው የምለው። ነፍስ ማጥፋት ነው። ሊያጣሉ እንዳይሞክሩ እርስ በርስ። እንደውም ልጆቹ እሷን ሲያረጋጓት ነው የነበረው። መስክረውላታል ሁሉ ለፖሊስ የመሰከሩት እነሱ አይደሉ እንዴ? ደግ አደረጉ። እንደው ከተረጎመች ራሱ አያገባቸውም። እነሱ ላይቭ ላይ መሰጠቱ እንዴት አውቀው ነው እነሱ ይከታተላሉ? በሉ ሲቀጠቀጥ እየሰማ እነሱ ፖሊስ የጠሩበት ሰበብ ሲጀመር ምንድን ነው? ሰው እየመጣ እንደሆነ እኮ ኦልሬዲ አውቀዋል። ሳንቀደም እንቅደም እኮ ነው። እኛ ላይቭ ላይ መሆናችን አውቀው ነበር። አውቀዋለሁ። እነዚህ ቆሻሾች በር ላይ ቆመህ አንተ ራስህ ምን ነበር የምትለው አልኩት። ፖሊስ ከመምጣቱ በፊት ስታስፈራራል ነበር። እናት እህት ቆሞ ሲያስፈራሩ ነበር። ሰው እንደሌላት እናቴ ትሙት ማንም ምንም እንሁን እዚህ በምንም ነገር ብንለያይ የሰው ሀገር ላይ ራሳችን በራሳችን ብቻ በቃ ፓወራችን እህቶቻችን መቤቴን ማንም ሊገላምጣችሁ መብት የለውም እዚች ሀገር ላይ እስካለን ድረስ። ህጉን ማታውቁት ከሆነ እኛ በሶሻል ሚዲያ ተገቢውን ምክር እንሰጣችኋለን፣ ተግባራዊ ያድርጉ። የመዳሞቻችሁን ቁጥር ደግሞ ለቤተሰብ ወይ ለቅርብ ጓደኛ ወይ ደግሞ በወረቀት ጽፋችሁ አስቀምጡ። ልክ ችግር ሲደርስባችሁ ስንጠይቃችሁ ስልክ ቁጥሩን ቶሎ ትሰጡናላችሁ። የሆነ ነገር ሎኬሽንም ለሆነ ነገር ላኩ። ፓስፖርት ኮፒያችሁን በስልካችሁ ያዙ። ከዛ በተረፈ ምንም ቢደርስባችሁ ዱባይ ላይ አለንላችሁ። እግዚአብሔር የእውነት ነው አለንላችሁ። ምንድነው ሙሉ ሩቅ ነው ቤቱ። እዚህ ጋር 14 ደቂቃ ያሳያል። ይሄዳል። ያለ ሂዳሽ ሻንጣውን ተቀብለሽ ወደ ቤትሽ እስከምትሄጂ አሁንም አንወጣም። ወጪ ሄጂ ማለት ይቅርታ የጉቺ ቤት በጣም ይቅርታ። ዛሬ ጉቺ ዲስፕሌውም ሳርዬ በእናትሽ በላይ ምን የጉቺን ቤት ባርኩ በእኛ ስም ጀማውን ተቀላቅላለች። ማዋያዎች ጀማዎችን እህቴ ጉቺ ተቀላቅላለች። ጓደኛችን መውጣት የእሷ ቤት ነው ሰበብ ተቀላቅላለች። ጉቺ ለዛሬ ልተባበራችሁ ብዬ ስሚ ጉቺ ልብሽ እኮ ማታየ ነው እንደዛ ስትርበተበች አፍሽ ሲተሳሰር መቀላቀልን ምን ያገናኘዋል? ሴትዮ በጣም ተቀላቅለሻል። ተቀላቅለሽም ግን ዛሬ ደግሞ እንደፈለግን እንድንሆን ፍቀጂ አልኩኝ እኮ የፈቀድኩላችሁ። ልጋጋችሁን ጎትቱ። ግን ተቀላቅለሻል ብለናል። ተቀላቅለሻል። እሱ መጣ ጉቺ እሱን አስገቢ። አንድ ሰዓት ውስጥ ነው
ይሳቅን አስገቢው። እኔ ታውቂው ነው ያማችሁ እንዴ? እናንተ ናችሁ የምትተዋወቁት። አስወርዱ። ሞዴሬተር ስጭና ሞዴሬተር አለሽ እኮ ምን ማስገቢያ የለኝም ማሬ፣ የለኝም ማስገቢያ። ይኸው እዚህ ጋር አንድ ቁጥር እየጻፈ ነው። አስገቢው ወይ ሱቅ ያስገባሃለሁ ወንድሜ ማርያምን። በዚህ አጋጣሚ ሱቅ አንተ እንፈልጋለን። እሺ ጋይስ ብር ተበላባ ኮሚኒቲ ነው እኛ ጋር እንደሚሰራው ነሲ ሰጥቼሻለሁ። እሺ እሱ አንድ ቁጥር ጻፍሽ ልጆቹ እንዲያውቁት ነው። እሺ ጉቺ አንድ ፎሎ አድርጉ ሁላችሁ። ሰላም፣ እንዴት ዋላችሁ? እንዴት አረፈዳችሁ? ትላንት አይቼዋለሁ። ጋይስ የኢትዮጵያ ኮሚኒቲ ነው፣ እዚህ ዱባይ ላይ ነው። የተለያየ ችግሮች ሲፈጠሩባችሁ እሱ ጋር መደወል ትችላላችሁ፣ ያግዛችኋል። በተለያዩ ምክሮች እንትን ይላችኋል። ፎሎ አድርጉት። ለዛ ነው እንዲገባ የምንፈልገው በየቦታው ቢኮዝ እኛ ወይ ስራ ላይ ሆነን ወይ ደግሞ ሳንሰማችሁ ወይ ሳናያችሁ ስንቀር እሱም ማውራት ትችላላችሁ። እሺ ቤተሰብ እና ደጌ ክብሬናት ማረጌ ሽታ አንቺ ያላ ስጦታ